ኪሮቤል የነ በረከትን ቤት ገዝቶታል። ነገር ግን ኪሮቤል ከዚህ በኋላ ቤት ገዥ መስሎ ሲመጣ ወደዛ ቤት ማንነቱን በድብቅ ነበር እየደበቀው። እናም ደግሞ ኪሮቤል ያንን ቤት እንደሚገዛው እርግጠኛ የሚሆን ሰው አልነበረም። በረከት በትንሽ ዋጋና በመካከለኛ መጠነኛ ብር የሚገዛ ሰው አግኝቻለሁ። እናም ለምኞት የክፍያ እንዲሁም ደግሞ ሕክምናዋን ጨርሳ የምትመለስበት በጣም ብዙ ገንዘቦችን አግኝቻለሁ። እናም ደግሞ ይሄ ቤት ተሽጦ ገንዘቡን አምጥቼ ማሳከም አለብኝ። ስለዚህ ቀጠሮ እየደረሰ ነው እና ይህንን ፋይል በቶሎ አስፈጽሜ እና አስፈርሜ መመለስ አለብኝ በማለት በጠዋቱ ከቤቱ ወጥቶ ወደነ ፍርድ ቤቶች እንዲሁም ደግሞ ለመፈራረም ባመራበት በዛ አጋጣሚ ነበረ ኪሮቤል ከዛ ቤት ግብት ያለው። ኪሮቤልን በወቅቱ ሲያዩት እንዴት እንደዚህ ታደርገናለህ? እንዴት ታጭበረብረናለህ? እኔ በጣም መልካም ሰውና ጓደኛ መስለኝ ነበረ፣ በተለይ እኔ ወድጄ ነበረ በማለት ምኞትም በጣም አዝናለች። እንዲሁም ደግሞ ዙፋን ቤቱን እንዴት ልታጭበረብር የቻልክ? እንዴት ነው የገዛኸው? እኔ እኮ ከሌላ ሰው ጋር ነው የተዋዋልኩት እንጂ አንተ ጋር አልነበረም። እንዴት ነው የፋይል ወደ አንተ እጅ ሊገባ የቻለው? ምንስ አድርጌ ነው? በማለት ምኞት እያለቀሰች እንዲሁም ደግሞ ዙፋንም ቢሆን ለምነውታል ማለት ነው። እንግዲህ እኔና ትዝታ ባሰራ ነው ወጥመድ ውስጥ ገብታችኋል። ከአሁን በኋላ እኔ የእናንተን ሀብት ወራሽ እንዲሁም ደግሞ ሀብታችሁን እንዳለ ሙልጭ አድርጌ የምቀማችሁ ነው የሚሆን። ከዚህ ቤት ስመጣ ስስቅ ስጫወት እኔ ጥሩ ሰው አድርጋችሁ ነበር አይደል የምታሳዩኝ? አሁን የአባቴን ሀብትና ንብረት በግፍ እንደወሰዳችሁ እኔም የአባቴን ሀብት አስመልሳለሁ። ስለዚህ ኪሮቤል ማን እንደሆነ አላወቃችሁትም። ለማንኛውም እኔ ኪሮቤል እባላለሁ። ካሁን በኋላ እናንተ ሁላችሁም በእኔ ቁጥጥር ስር ናችሁ። እኔ የምፈልገውን ነገር ብቻ ነው ማድረግ የምችሉትም መስራት የምችሉትም። ከኔ ውጭ ግን አንዳች ነገር አድርጋለሁ ብትሉ ይህ ቤት በእኔ ስም ስላለ የምትፈልጉትን ነገር አልሰጥም። ይህንን ገንዘብ ማግኘት ከፈለክ ደግሞ ግዴታን የምልን ነገር ማድረግ አለብህ። አሁን ላይ ልክ ቤቱን እንደሸጥክልኝ ቀጥታ ደግሞ ድርጅቱንም እንድሸጥልኝ እፈልጋለሁ። እንግዲህ የሚስትህ ዋጋ እንዲሁም ደግሞ የሚስትህ ሕይወት ነው በጣም አስፈላጊ ላንተ ወይስ ደግሞ የድርጅቱ ኃላፊነት እንዲሁም ደግሞ አለቃ መሆን ነው ያንተ ፍላጎት? ስለዚህ መምረጥ አለብህ በማለት ኪሮቤል ለበረከትና ለዙፋን ሁለት አማራጮችን አቅርቦላቸዋል። ዙፋን ምንም ያጠበቀችው ነገር ስለሆነች ተደናግጣ በወቅቱ የምትይዘውና የምታደርገው በጣም ግራ ግብት ብሏት እንዴት ያ መልካም የነበረ ሰውና ተጫዋች እንዲሁም ደግሞ ሳቂታ ተንከባካቢ የነበረው ኪሮቤል ምንድን ነው እንደዚህ በአንድ ጊዜ እየቀየረው በማለት ስትናገረው፣ ኪሮቤል ደግሞ አንቺ ምንም አይመለከትሽም፣ ድሮ ምን እኮ ጥሩ ሰው ሆኜ የቀረብኩሽ እንጂ እናንተ ጨካኝና አረመኔ ሰዎች እንደሆናችሁ አውቃለሁ። ስለዚህ ይህንን የዋህነትሽንና ሞኝነትሽን ደግሞ ተጠቀምኩብሽ ይላታል ማለት ነው። በዚህ ምክንያት ዙፋንን በጣም ታለቅሳለች ማለት ነው። በእርግጥም ወይዘሮ እቴቴ ይህ ቤት እንዲሸጥ አልፈልግም። ይህ ቤት ማለት የአባታችሁ ቅርስ ነው፣ የአባታችሁ ጥሪት ነው። ስለዚህ ገና ለገና የልጅ ትዳን አትዳን ተብሎ እኔ ልጆችን ጎዳና አልተዋቸውም እና እባካችሁ ይህ ቤት አይሸጥ ብላ መክራቸውም ነበረ። በረከት ግን እኔ ሚስቴን ለማዳን ደግሞ የምፈልገውን ነገር ማድረግ አለብኝ። እኔ ከዊልቸር ላይ እንደዛ ስስቃይ ታመሜ ከጎን የነበረችው እስከነ ምናምን ሳትጠየፈኝ ስትንከባከበኝ የነበረችው ምኞት ናት እንጂ አንቺ አልነበርሽም በማለት ከእናቱ ጋር ሰጣ ገባ ገብቷል ማለት ነው። በዚህም መካከል ታዲያ እኔ እኮ ብትታመም እኔ እንዳንተ ቤት ግን ሽጬ ላሳክምህ አላልኩም፣ ባለ በሌለኝ ነገር ተቋቁሜና ተጠጥሬ ከዚህ ደረጃ ደርሳል። እንዳንተ አይደለውም እና ቤቱን ሽጬ ማሳክም አይደለውም ትለዋለች ማለት ነው እናቱ። እንግዲህ ያው እህቱ አብረው ነው የቆመች ከወንድሟ ጋር። ልክ ነው ሚስቱን ማዳን አለበት፣ ስለዚህ የሚፈልገውን ነገር ያድርግ ታዩ እናት እያለች ለተወሰነ ጊዜ መከረቻት። እናት ደግሞ በጭራሽ የቤትና ድርጅትማ እንዲሸጥ አልፈልግም፣ እኔ ልጆች አብደዋልና እነሱን ተከትዬ ማበድ የለብኝም በማለት እናትም ምናልባት ይሄ ቤት አንድ ቀን ከተሸጠ የት ይወድቃሉ ልጆች? ማረፊያቸው ጥሪታቸው እኮ ይሄ ብቻ ነው። ስለዚህ እንዴት ነው ጨክኜ የማሸጣችሁና አትሽጡ ነው ሀሳቧ። የቴቴ ሀሳብ የሚደገፍ ነው። እነሱ ደግሞ ምንም አማራጭ የለንም፣ በእጃችን ላይ ምንም አይነት ገንዘብ የለንም፣ ቤቱ እንኳን ራሱ ተሽጦ ለሕክምና ወጪ ሙሉ ለሙሉ አይሸፍንልንም፣ ግን ደግሞ አማራጭ የለምና እንኳን ቤቱ ድርጅቱም ተሽጦ መታከም አለባት ብላ በተናገረችው ዙፋን በጥፊ ተመታለች። እናቷ እንዴት ብትደፍሩኝ ነው ይናክል እንደው ቤቱንም ድርጅቱን መሸጣለሁ የምትሉ ለአንድ በሽተኛ እያለች ዙፋንንም በጣም ስትወድባን ነበረ።
ዙፋንን በጥፊ ከተመታሽ በኋላ ወንድሟ እባክሽ እቴቴ አትምቻትን፣ እህቴ እንደዚህ መናገር የለብሽም፣ ምን አድርጋሽ ነው ይሄን ያክል የምትደበድቢያት በማለት ያናግራታል። እሷ ደግሞ በማይመለከት ነገር አትግባ በማለት እሱንም አጠናግራ ጥለውም ነበረ። ሆኖም አሁን በሌላ በኩል ደግሞ አጀሬት ማርታና በዶክተር መካከል ከፍተኛ ችግር አለ። ማርታ እንግዲህ ባሏን እንትን እያለችው ነው፣ እየተጠቀመችበት ነው። የሚገርማችሁ ነገር እንግዲህ ዶክተር በጣም ምስኪን የዋህ እንደመሆኑ ያው ልጁ ኤልሳ ከዛ ቤት ከጠፋች ጀምራ ወደ ሌላ ሀገር ሄዳ ተሳፍራለች እና በዚህም መካከል ሌላ አባቷ ደውላለታለች ደህና እንደሆነች እና ያለችበትን ቦታም ሀገርም ስለነገረችው ማርታ ደግሞ እንዴት ይች ልጅ እንዴ ብትደፍረኝ ነው ለእኔ ሳትደውል ለአባቷ የደወለችው? ስለዚህ የት ሀገር እንዳለች ይች ልጅ ማወቅ ያለብኝ በማለት ስልኩን እንደምንም አድርጋ ለመቀበል ሞክራ በመጀመሪያ ደረጃ ያደረገችው ማርታ ምንድን ነው ከእግሩ ስር ተደፍታ ጥሩ ሚስት ሆና ባለቤቷን ይቅርታ ማለት ነው ሀሳቧ ከዛ እንዲያምናት ነው ያደረገችው ማለት ነው። በመጀመሪያ ደረጃ ይቅርታ ያለ ፍላጎት ልጅን ልድር ነበረ እና እንደዛ አድርጌ ከቤት እንድጠፋ አደረግኳት አለች እና ጥፋቷን አመነች እና ይቅርታ ጠየቀችው እርሱን ተንበርክካ። ዶክተር በጣም የዋህ እንደመሆኑ ችግር የለውም ይልና ያነሳታል ማለት ነው። ከተነሳችም በኋላ ግን እሷ ሌላ ወጥመድ እያዘጋጀች ነበረ። የሚገርማችሁ የኔ ሞኝ የኔ ደግ የኔ ታማኝ ባልን አንተ አመንከኝ፣ ስለዚህ አሁን እየሰራልሃለሁ። እስካሁን ሽምግልናውን ተቀብለው ቢሆን ኖሮ ተከብሬ እቀመጥ ነበር በተከበርኩበት ሰፈር። ነገር ግን እሷ ደግሞ እንደዚች አዋርደኝ አቀርምና እንዳዋረደችኝ አዋርዳታለሁ። ልጅን ብትሆን ሽማግሌ ነገ ኑ ብዬ ቀጥሬ እንዴት ነው የምታዋረደኝ? ጥላቸው የምትሄደው ለምንድን ነው? ሁላችሁንም ከጀርባ ሆናችሁ ያሴራችሁብኝን ሰዎች እያንዳንዱ በቀላችኋለሁን የምትለው እንግዲህ ከባለቤቷ ጀምራለች። ምክንያቱም ዋነኛው የጠላት መበቀቂያ መንገድ አንተ ነህ ብላ ስለምታስብ ማለት ነው። እንዲሁም ደግሞ በእርግጠኝነት እሱ ይህንን ሀሳብ በሰጣት እና ደግሞ በደግፋት አጠፋም ነበረ የኔን ትዳር ወይም ደግሞ ሽምግልናውን ትቀበለኝ ነበር። ስለዚህ እሱ ነው ጥፋተኛ የኔን ምክር እንዳሰማ ያደረጋት ብላ እየተጋፈጠች ነው ያለችው ማለት ነው። በዚህ ምክንያት ደግሞ ዶክተር ምን የሚያውቀው ነገር የለም። በእርግጥም ይቅርታ ካላት በኋላ ስራ አለብኝ ብሎ ወደ ስራው ነበር ሄደ። ከዛ ተመልሶ ሲመጣ የሚገርማችሁ ነገር ቡና አፍልታ ፏፏ አድርጋ ደምቅ ብላ ትጠብቀዋለች። እንግዲህ በአዲስ መልኩ ማርታ ደህና ነሽ ወይ በማለት እሱም እንደተለመደው ሰላም መስሎት ይገባል። እሷ ግን ወጥመዷን እያዘጋጀች ነው። እንግዲህ ከአሁን በኋላ አዲስ ህይወት መጀመር አለብን ትለዋለች። እንግዲህ ያው ዶክተርዬ ደግሞ ማርታ የእውነት ከልብሽ ከሆነ ይህን ነገር የምታደርጊው እኔ ኮርቼብሻለሁ፣ አይዞሽ ልጃችንም ትመለሳለች አንድ ቀን በማለት ከልቡ አጽናንቷት ደግፏት አይዞሽ ብሏት ነበር የወጣውና ሲመለስ ደግሞ ቡና ምናምን አፍታ ስትጠብቀው አላመንም ማለት ነው። የእውነት ይቺ ማርታ ባለቤቴ ናት የድሮዋ ወይስ ደግሞ ሌላ ነገር እያሴረች ነው የሚል ጥርጣሬ የሚኖረው ከማመን ውጭ ሌላ ምንም አይነት አማራጭ ስላልነበረው አመናት ማለት ነው። ለማንኛውም ና ቡናውን ጠጣ ይባልና ቁጭ ይላል። ቁጭ ሲል እንግዲህ አጅሪት ማደንዘዣ ነው እንግዲህ የጨመረችበት ከፍንጃሉ ላይ። ወዲያውኑ ቡናው እንደጠጣው እንግዲህ እሱም ራሱን ስቶ ይወድቃል ሶፋ ላይ በወደቀበት አጋጣሚ ስልኩን ትከፍትና ኤልሳ ከየት ሀገር ሆና እንደምትደውልለት ማጣራቱን ነው የጀመረችው። በሌላ በኩል አሁን ላይ ቴቴ በቲዩ አይሸጥም ብላ አምባጓሮ ካነሳችሁም በኋላ ወደ ምኞት ክፍል ሄዳ ውርድ ስታደርግባት ነበር። እንግዲህ ልጆቿን ብላቸው አልሰማ ሲሉ ጥሏት ወጡ ከቤትና ብቻዋን ቀረች ምኞት። ስለዚህ ወደ ክፍሏ በመሄድ አንቺ እኮ ትተኛ አትተኝ ምን የምታወቂው ነገር የለም። ስለዚህ በአንቺ የተነሳ ልጆች ጎዳና ይውደቁ ወይ ውጭልኝ፣ ይሄን ቤት ለቀሽ ውጭ፣ ላትመለሽ ሆነሽ ተመለሽ እያለች እንግዲህ በጣም ስትናገራት ምኞት ደግሞ ልቧን በጣም ድክም ይላትና የምትናገራቸው ነገሮች ከአቅሟ በላይ ስለሆኑባት ራሷን ስታወድ ድቅ ትላለች። የሚገርማችሁ ነገር በዛ ምክንያት እቴቴም ደንግጠው ለልጆቻቸው ቢደውሉ ልጆቻቸው ደግሞ የሚያነሱ አልነበረም። ምክንያቱም ተናደባት ስለሆነ የወጡ ከቤቱ ምን አስባን የምደውልልን በማለት እንግዲህ ስልክ አላነሳም ብላ ነበር ምኞትና በረከት ያው ዙፋንና ወንድሟ ማለት ነው። ከዛ ይህ ስልክ ተደጋገመ። እስኪ ላንሳው ትልና ታነሳለች። ወዲያውኑ ቴቴ ድረሱልኝ ብቻዬን ትላለች ማለት ነው። እንግዲህ ታስደነግጥ ነበረ። የሚሞት አወዳደቅ ራሱ ድረሱልኝ ብትል ማንም ሰው የለም እና በቃ ድረሱልኝ ስትላቸው ወዲያውኑ ሩጠው ሄዱ። ከዛ ራሷን ስታ ያገኟታል። እናም የሚገርማችሁ ነገር ዙፋን ይሄ ነገር በእሷ ምክንያት እንደሆነ ገብቷታል። በባልና ሚስት መካከል ጣልቃ አትግቢ ብዬሽ ነበረ፣ ከጎኑ ልትቆሚ ካልቻልሽ ከወንድሜ አትንኪያቸው፣ አትቅረቢያቸው ትላታለች። ይህ ልጅ ላድን ባልኩ እንደዚህ መባሉ እንዴት ነው ብላ አሁንም እቴቴ ግግም ብላለች። ጥፋቷን እያመነች አይደለም። ስለዚህ የሚሞት መጨረሻም እንግዲህ መዳን ወይስ ደግሞ መታመም እና ደግሞ
ቀጠሮ ደርሷል። የሚገርማችሁ ነገር ባልታሰበ የስልክ ጥሪ ቀጠሮ ደርሷል። ቤቱን የምትሸጥበትና ውሉና ፋይሉን ይዘና በመባል እንግዲህ ተሎ ይደወልለታል ኪሮቤል እሺ ብለው እነሱም በጠዋቱ እንደሚመጡ ተዘጋጅተው ፏፏ ብለው ሲወጡ ፊት ለፊት ግጥም ይላል ማለት ነው በረከት። ዶክተርም እንግዲህ የኤልሳን አድራሻ ሰጥቶታል ሳያውቀው። አሁን ሮማን ምን ታደርጋቸው ይሆን? ሮማን ደግሞ ለራሷ ሰው በዋትሳፕ ቁጥር ልኬልሃለሁ ከየት ሀገር እንደሆነ አጣራልኝ ብለዋለች። ኪሮቤልም ቤቱን እኮ የገዛኋችሁ እኔ ነኝ፣ ወዴት ነው ይህን ሁሉ ጥድፊያ የምትጣደፉት? ለምንድን ነው ይሆን የመጣውላችሁ ይላችኋል። በጣም ቀውጥ እያደረጉት ነው እንግዲህ። ቴቴም እያበደች ነው ያለች። መጨረሻቸው ምን ይሆን ይመስላችኋል? ከባድ ነው እንግዲህ። ሸወዳቸው ማለት ነው። ኪሮቤል ድሮም ለበቀል ነበረ፣ አሁንም ያው ተበቀላቸው። ቤታቸውን ወሰደው በግፍ ደግሞ በህመም ምክንያት ያው በረከትም ችግር ስለሆነ የሸጠው ማለት ነው። የዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።